ጤና ይስጥልኝ እንኳን ደህና መጣችሁ። ይህ ፕራክቲስ ኢንተርናሽናል ላንጉዌጅ ትሬኒንግ ሴንተር ነው። በዛሬው ክፍል ትምህርታችን እንግዲህ እንደምታዩት እዚህ ጋር የ2016 የኢንትራንስ ኤግዛም ጥያቄዎች ሙሉ ማብራሪያ ለመስራት እንሞክራለን። እንግዲህ ከቪዲዮ መጀመሪያ እስከ መጨረሻ ከተከታተላችሁ እጅግ በጣም ወሳኝ የሆኑ ትምህርቶችን ወይም ደግሞ ለፈተና ዝግጅታችሁ በጣም የሚያግዛችሁ ጥያቄዎች ለመስራት እንሞክራለን። እንግዲህ እንደሚታወቀው በሌሎች በተከታታይ ክፍሎች እስከ 2015 ያሉ ጥያቄዎች በተለያየ መልኩ ያው ሴሌክት ያደረግናቸው እጅግ በጣም ወሳኝና ሁሌም የማይቀሩ የተደጋገሙ በጣም ቁልፍ የሆኑ ጥያቄዎችን ያው የሰራንባቸው ብዙ ቪዲዮዎች በፕሌሊስት ላይ ኢንትራንስ ኤግዛም ኩዌስችንስ በሚል ፎልደር ያው አስቀምጫለሁ። እዛ ላይ ማየት ትችላላችሁ። እንግዲህ የ2016 ጥያቄዎች እጅግ በጣም ወሳኝና ለ2017 እጅግ የሚያግዙ ናቸው። በጣም ትኩረት አድርጋችሁ ብንሰራቸው ማለት ነው ቪዲዮን ብትከታተሉት እጅግ እንደምትጠቀሙ ተስፋ አድርጋለሁ። እንግዲህ በዛሬው ክላስ ፓሴጅ ስለሆነ ፓሴጅ ደግሞ መጨረሻ ስለምንሰራ ቀጥታ ከጥያቄ ቁጥር 19 ጀምረናል ማለት ነው። እነዚህ ሴንቴንስ ኮምፕሪሄንሽን ናቸው። የተሰጡ አረፍተ ነገሮች አሉ ወይም ስቴትመንቶች አሉ። ከዛ አረፍተ ነገር በመነሳት የአረፍተ ነገሩ ትርጉም ከተሰጡት አራት አማራጮች ትክክለኛውን እየመረጥኩኝ እንሄዳለን ማለት ነው። Whether you go this time of the year is your decision, but the weather is anything but sunny ይላል። Whether you go this time of the year is your decision, but the weather is anything but sunny. A. The weather this time is terrible. ዌዘሩ በጣም አስቸጋሪ ነው። ይሄ እያለ አይደለም ሴንቴንሱ። ቢ the weather this time is not sunny at all. No. C the weather is very sunny and could be warm. D you can go there this year and enjoy the weather. Here the best answer is C. C ትክክለኛ ዲ ትክክለኛ የአረፍተ ነገሩን ትርጉም ይዟል። ኦራይት መሄድ ትችላለህ። whether you go this time of the year is your decision. በዚህ ዓመት መሄድ አለመሄዱ ያንተ ዲሲሽን ነው። ነገር ግን ዌዘሩ በጣም ሰኒ ነው። so you can go there this year and enjoy the weather የሚለው ትክክለኛ መልስ ነው ማለት ነው። 20ኛ had we met him when he came we could have convinced him. ይሄ ካስታውሳችሁ ኢንቨርሽን ነው። ኮንዲሽናል ሴንቴንስ ታይፕ 3 ነው። had we met him when he came we could have convinced him. እኛ እሱ ሲመጣ ብናገኘው ኖሮ ወይም ብንገናኝ ኖሮ ስለ ጉዳዩ እናሳምነው እነግረው ነበር ነው። ይሄ ማለት ኮንዲሽናል ሴንቴንስ ታይፕ 3 እንደመሆኑ መጠን ኦልዌይስ ሪጀክትድ የሆነ ተቃራኒ ትርጉም ነው የምትሰጡት። በኮንዲሽናል ሴንቴንስ ታይፕ 3 የተገነቡ ማንኛውም ስቴትመንቶች ተቃራኒ ትርጉም ነው የሚኖራቸው። ስለዚህ unfortunately we didn't meet him የሚለው ትክክለኛ መልስ ነው የሚሆነው ማለት ነው። if I had had time I would have come ብንል ለምሳሌ ሰዓት ቢኖረኝ ኖሮ እመጣ ነበረ ብል ሰዓት የለኝም ማለት ነው በኮንዲሽናል ሴንቴንስ ታይፕ 3 ማለት ነው። በታይፕ 2 ደግሞ if I had time I would come ማለት አሁን ነው ፕሬዘንት ታይም ላይ ሰዓት ቢኖረኝ ኖሮ እመጣ ነበር አልመጣሁም ለዛ ነው ማለት ነው። ታይፕ 1 ከሆነ ደግሞ ፕሮባብል ነው የሚሆነው ላይክሊ ነው የሚሆነው ሰዓት ሊኖር ይችላል እመጣለሁ የሚለው ትርጉም ይኖረዋል ማለት ነው። ስለዚህ በዚህ መሰረት መልሱ ዲ ነው ማለት ነው። ኦኬ ቀጣይ ጥያቄ ላይ እንሄዳለን። 22ኛ The government should take measure on companies that dash children under 18 by showing their employment with them. Such practice is globally unacceptable. A. Entertain. B. Sympathize. C. Exploit. D. Absorb. The government should take measure on a company that dash children under 18. ከ18 ዓመት በታች የሆኑ ልጆችን ጉልበት ዳሽ ይላል። እዚህ ጋር የልጆችን ጉልበት የሚበዘብዝ አረፍተ ነገሩ እዚህ ጋር ኮንሰፕቱ ስንረዳ ኔጋቲቭ ነው ያለው። ኦራይት such practice is globally unacceptable የሚለው ትሩ እንትን ነው የሚሆንልን ክሉ ነው የሚሆንብን። unacceptable እስከሆነ ድረስ በፍጹም ተቀባይነት ያለው ድርጊት አይደለም። ስለዚህ የልጆችን
ጉልበት መበዝበዝ የሚለው ነው የሚሆነው። ሶ የልጆችን ጉልበት አላግባብ መበዝበዝ ማለት ደግሞ ኤክስፕሎይት ይሆናል ማለት ነው። 23ኛ nowadays many vehicles are dash in Ethiopia by importing parts from Europe or Asia. However, prices of cars are still soaring from time to time. A. Prepared, B. Organized, C. Purchased, D. Assembled. እሺ የእንደዚህ አይነት ጥያቄዎች በምንሰራበት ሰዓት ያው በዋናነት ሀሳቡን መረዳት ነው። ሀሳቡ ምንድን ነው የሚለው ከዛ በኋላ ትክክለኛውን ቃል ለመምረጥ ማለት ነው። nowadays አሁን many vehicles are dash in Ethiopia ከአውሮፓ ይመጡና ኢትዮጵያ ውስጥ ዳሽ ይሆናሉ። ብዙ መኪኖች አሴምብል ይሆናሉ። ራይት 24ኛ we tolerate no dash of any kind on our premise. Everybody is treated equally as a human being. ሁሉም ሰው በእኩል በፍትህ መዳኘት አለበት። ስለዚህ ምንም አይነት ዳሽ አንታገስም ማለት እዚህ ጋር ኔጋቲቭ ቃል ነው ማለት ነው። አንታገስም ፍትህ የሚፈልጉ ከሆነ ምንም አይነት ዳሽ አንታገስም ማለት ልዩነትን አንታገስም። ዲስክሪሚኔሽን የሚለው ትክክለኛ መልስ ነው። ለምን ቢባል ዲስክሪሚኔሽን መሆኑን ያወቁት እዚህ ጋር ካለው ክሉ everybody is treated equally as a human ሁሉም ሰው በእኩል ትሪት መደረግ አለበት ማለት ዲስክሪሚኔሽን መኖር የለበትም እያለ ነው። ስለዚህ D is the best answer. That's why my friends are dash all over the country and I don't have any problem wherever I go. ጓደኞቼ all over the country በአገሩ በሙሉ ዳሽ ስለሆኑ የትም ብሄድ ችግር አይገጥመኝም። ያው እነሱ ጋር ተጠቅቼ ብዙ እንትኖችን መንቀሳቀስ እችላለሁ ነው። ስለዚህ ተበትነዋል ወይም አሉ ለማለት ስንፈልግ እዚህ ጋር scattered ነው። my friends are scattered all over the world, all over the country. okay እዚህ ጋር A located, C disarrayed እና D concentrated ከዚህ ሐሳብ ጋር የሚሄዱ አይደሉም። located ካልን አንድ ነገር በተፈጥሮ ናቹራሊ የሚገኝበትን ስፍራ ወይም ቦታ መጠቆም ነው ሎኬት። disarrayed ማለት መበተን ለሐሳብ መበተን ለሰዎች መበታተን አይደለም። D concentrated በጣም በኃይለኛው መብዛት ወይም ደግሞ የአንድ ነገር መጠኑን አንድ አካባቢ ላይ መብዛት ኮንሰንትሬትድ ሆነ እንላለን። ስለዚህ ከዚህ ሐሳብ ጋር የሚሄዱ አይደሉም ማለት ነው። ትክክለኛ መልሱ scattered ነው። we hardly have any dash courses in our curriculum. This college after all train spiritual leaders to be assigned to the different region of the country. we hardly have any dash courses in our curriculum. በካሪኩለማችን ውስጥ ከዳሽ ጋር የተያያዘ ወይም ከእምነት ጋር የተያያዘ ኮርስ የምናስተምረው ኮርስ የለንም። after all train spiritual leaders ግን ኮሌጁ ግን spiritual ሊደሮችን እያሰለጠነ ነው። ስለዚህ ምን አይነት ኮርሶች የሉንም ስንል ሴኩላር የሆኑ ኮርስስ የሉንም። we hardly have any secular courses in our curriculum እንላለን። ዲቫይን ስፔሻሊቲ ኤንድ ሳይንስ እነዚህ ከሐሳቡ ጋር ሊሄዱ የሚችሉ ትክክለኛ እንትኖች አይደሉም ማለት ነው። ወደ ቀጣይ ጥያቄ ለመሄድ እንሞክራለን። 27ኛ እዚህ ጋር ሰብስቲዩሽን ነው። እንግዲህ ከተሰጡት ከስቴትመንቱ ላይ የተሰመረባቸው ቃላቶች ትክክለኛ ትርጉማቸው ከተሰጡት አራቱ ምርጫዎች ያው እየመረጥን እንትን ለመስራት እንሞክራለን ማለት ነው። the AU meeting to the held next month is expected to pass resolution. the AU meeting የአፍሪካ ዩኒየን ሚቲንግ በሌላ አገላለጽ እንግለጸው ብንል ሰሚት ነው። ኦኬ ሰሚት ጉባኤ የአፍሪካ ህብረት ስብሰባ ወይም ደግሞ ጉባኤ ሰሚት ነው የምንለው። ክላስተር አንድ ቦታ ላይ መሰባሰብ ወይም ሴንተር ማድረግ እንደማለት ነው። ሜዲዬሽን ማሸማገል ማስታረቅ ነው። ሴሚናር ደግሞ ሴሚናር ነው። 28ኛ AIDS patient used to be alienated for having HIV in their blood. used to be alienated for HIV in their blood. Today, however, things have changed and they are treated like any healthy person. Okay, አሁን ላይ
ሀሳቦች ወይም ደግሞ ነገሩ ተቀየረና በጥሩ ሁኔታ የሚንከባከቧቸው ከሆነ ከዚህ በፊት ደግሞ ይሄ የዚህ ተቃራኒ ነው ማለት ነው። እያገሏቸው ነበር፣ እየተንከባከቧቸው አልነበረም። ስለዚህ ኤድስ ፔሸንትስ ዩዝድ ቱ ቢ አሊኔትድ ሚንስ ስቲግማታይዝድ ማግለልን ይደርስባቸው ነበር የሚለው ትክክለኛ እንትን ነው ማለት ነው። የቃሉ ትርጉም ነው ማለት ነው። 29ኛ they kept trying hard to bring him to the position of chairmanship. they kept trying hard means ቀለል ያለ ጥያቄ ነው። a working b struggling c manipulating d propagating ነው። ትክክለኛ መልሱ የሚሆነው እዚህ ጋር struggling ነው። trying hard means struggling መታገል ማለት ነው። ፕሮፓጌቲንግ እዚህ ጋር ያው ለላይት እንደዚህ ማስተላለፍ እንደማለት ነው። ማኒፑሌቲንግ ወይም ኦፕሬት ማድረግ ወይም ፋሲሊቴት ማድረግ ማለት ነው። ብዙ ጊዜ ለኦፕሬሽን ነው ወይም ማሽን ሊሆን ይችላል። ለዲቫይስ ማኒፑሌት አረኩት ወይም ደግሞ ፊክስ አረኩት ወይም ደግሞ ሰራሁት እንላለን። 30ኛ the troop opened an attack ትሩፕ ወይም ወታደሩ opened an attack ጦርነት የሚለው ጥቃት ከፈተ ለማለት ኦፕንድ የሚለው አሁን በዚህ ትርጉሙ ስንጠቀመው ሎንችድ ነው። ቀጥታ ጥቃት ኦፊሻሊ ጥቃት ፈጸመ ወይም ከፈተ ለማለት ላውንችድ እንላለን። ሪያላይዝድ አላረጋገጠ ድሮፕድ መጣን ነው። ዲዛይን ደግሞ ኦልሬዲ ዲዛይን ማድረግ ፕላን ማድረግ ማለት ነው። ስለዚህ the best answer is here is A. 31 it appears the combined effort exerted by the team significantly contributes to their success. ኮምባይንድ ኤፈርታቸው ለውጤት አበቃቸው ካልኩኝ ኮምባይንድ ኤፈርትን የሚተካው ቃል እዚህ ጋር ማን ነው? ኤ ዲስሬይ ይሄ መበታተን ነው፣ ዲፊውዥን ነው። ቢ ፓወር፣ ሲ ሲነርጂ፣ ዲ ዲስሜይ። ሂር ሲነርጂ ኢዝ ዘ ቤስት አንሰር። ሲነርጂ ማለት አንድነት፣ ትብብር፣ ኮምባይንድ ኤፈርት ማለት ነው። ዌል ዶን። እንግዲህ ቪዲዮውን እናንተ በተቻላችሁ መጠን ላይክ ለማድረግ ሞክሩ፣ ሼር ማድርጉት። ግልጽ ያልሆነ ነገር ካለ ደግሞ ጥያቄ ላይ ወይም ኮመንት ላይ ብጽፉልኝ ያው ወዲያው መልስ መመለስ እችላለሁ ማለት ነው። ወደ ቀጣይ ጥያቄ ደርሰናል። 32ኛ unless viable solutions are sought for our development problems the people we keep suffering under poverty. okay unless viable solutions are sought ዳሽ የሆኑ ሶሉሽኖች ነው መፍትሄዎችን እስካልተፈለጉ ድረስ የእድገት ላይ ያሉ ችግሮች በቀላሉ ልንቀርፋቸው አንችላቸውም ወይም ደግሞ ሰፈር ያደረጉ ሰዎች ይቀጥላሉ ነው። ሶ unless viable solution ትክክለኛ ሶሉሽን እስካልተፈለገ ድረስ የሚል ትርጉም አለው። አሁን እዚህ ጋር ኮንሰፕቱ መረዳት ነው ብለን አለ። መጀመሪያ ጥያቄው A sensible B productive C promotable D sustainable. here sustainable ቀጣይነት ያለ ዘላቂ የሆነ መፍትሄ እስካልተሰጣቸው ድረስ ህዝቡ መጉላላቱ ወይም ደግሞ ችግሩ ይቀጥላል ለማለት ነው እዚህ ጋር። ስለዚህ sustainable solutions are sought ቀጣይነትና ዘላቂነት ያላቸው የሚለው ትክክለኛ መልስ ይሆናል ማለት ነው። ኦኬ አናሎጂ ያው በተሰጡት አረፍተ ነገሮች ላይ ተመሳሳይነት ያላቸው ሪሌሽንሺፕ የሚያጠና ያው ሳይንስ ነው። ብዙ ጊዜ አፕቲቲዩድ ላይ የምንሰራው ነው። አሁን እዚህ ጋር በተሰጡት ሁለት ጥንድ አማራጮች ላይ ወይም ደግሞ ቃላቶች ጋር እኩል ሊሄድ የሚችል ሌላኛው ጥንድ አንዱን ተሰጥቶናል። ሌላኛው ጥንድ እንፈልጋለን። ለምሳሌ 33ኛ ክሊን ብለን ደርቲ ካልን ኮንትሮልድ ብለን ምን እንላለን? መጀመሪያ እንደዚህ አይነት አናሎጂ ጥያቄዎችን በምንሰራበት ሰዓት መጀመሪያ የተሰጠን ሁለት ቃላቶች ምን አይነት ሪሌሽንሺፕ አላቸው ነው። ከዛ ሪሌሽን ጋር ተነስተን ቀጥታ እሱን ካጠናን በኋላ ቀጣይ የሚመጡትን በቀላሉ መገንባት እንችላለን። አሁን እዚህ ጋር ክሊን ብለን ደርቲ ስንል ወደ 11 የሆኑ ሪሌሽንሺፖች አሉ። አፕቲቲዩድ ክላስ ላይ ለመስራት እሞክራለሁ እነዚህን ማለት ነው። ክሊን ብሎ ደርቲ ካለ እዚህ ጋር አንቶኒም ነው እርስ በርሱ። ንጹህ ብለን ቆሻሻ ካልን ተቃራኒ ነው ማለት ነው። ስለዚህ ቀጣይ የሚሰጠንን ቃል ተቃራኒ ፎርም እፈልጋለሁ። ኮንትሮልድ ብለን ራምፓንት እንላለን። ራምፓንት ማለት ኮንትሮል ያልተደረገ ወይም የተስፋፋ ነገር እንደማለት ነው። ራይት እዚህ ጋር ስታግናንትን ካያችሁ የማይንቀሳቀስ ለውሃ ነው ብዙ ጊዜ የምንጠቀመው። የማይንቀሳቀስ የማይሄድ እንደማለት ነው። በአንድ ቦታ ላይ የቆመ እንደማለት ነው። ኤክስተንድድ የቀጠለ ነገር እንደማለት ነው። ኤክስፓንድድ የሰፋ ነገር እንደማለት ነው። እዚህ ጋር ሊሆን አይችልም። ኮንትሮልድ ብለን ራምፓንት እንላለን። ብዙ ጊዜ ራምፓንትና ኮንትሮል ለበሽታ ለባድ ሀቢት ነው። ኮንትሮልድ በቁጥር ስር ዋለ ስንል ነው ተሰራጨ፣ ቁጥር ስር ውጪ ነው ስንል ደግሞ ራምፓንት ነው የሚሆነው። 34ኛ ፔን ራይድ ረበር ዳሽ። አሁን መጀመሪያ ፔን ራይት የሚለው ነው ያለው። ምን አይነት ሪሌሽንሺፕ ነው ያላቸው የተሰጡ ቃላቶች የሚለው ነው። ፔን ራይት ካልን ፈንክሽን ሪሌሽንሺፕ አላቸው። ፔን ራይት ለማድረግ ይጠቅማል። ረበር ደግሞ ኢሬዝ ለማድረግ ይጠቅማል። በቀላሉ ሪሌሽንሺፑ ካጠናሁት በኋላ መልሱ ቀላል ይሆናል ማለት ነው። ታንክ ዩ ቬሪ ማች። ቀጣይ ወደ 35ኛ ጥያቄ እንሄዳለን። 35ኛ ጥያቄ እንግዲህ
ላንጉዌጅ አባባል ጋር የተያያዙ ናቸው። we have not done the job dash but I know we will finish it by Monday next week. okay we haven't done the job yet ነው yet ትክክለኛ መልስ ነው። always ኔጋቲቭ ፕሬዘንት ፐርፌክት ካለ የት ነው የምንጠቀመው? ወይም የት ካለ ኔጋቲቭ ፕሬዘንት ፐርፌክት ነው የምንጠቀመው። አንድ ነገር እስካሁን ድረስ አልሰራሁትም የሚል ትርጉም ነው የሚይዘው። ምሳሌ አሁን እዚህ ጋር እንደምታዩት we haven't done the job እስካሁን ድረስ አልሰራነውም። ኔጋቲቭ ነው። እስካሁን ድረስ የሆነ ነገር አለመደረጉ ነው የሚያመለክተው። ኦልዌይስ የት ማለት ነው። we have not done the job yet እንላለን። 36 አሁን እዚህ ጋር ናው የሚለው at the right time ወይም at the moment of speaking ፕሮግሬሲቭ የሆኑ አክሽኖችን ለማውራት ስትፈልጉ ነው እንትን የምታደርጉት። I am doing some job now ልል እችላለሁ። ሲ ስቲል ነው። ስቲል ከኔጋቲቭ ጋር ለሚሄደው ከፖዚቲቭ ጋር ለሚሄደው I am waiting you here still. Are you waiting me still here? up till ያው until ነው። እዚህ ጋር ትክክለኛ ብዙ ጊዜ ሚዲያ ላንጉዌጅ ላይ ወይም ፎርማል ዌይ ላይ የምንጠቀመው ነው። 36ኛ I dash to that hotel so many times, although I always get disappointed with their service. A was, B like being, C being, had been, D have been. እዚህ ጋር ቨርብ ፎርም ተሰጥቷቸዋል ከኤስ ከዲ። ሶ ይሄ ቴንስ ነው ማለት ነው። ከቴንስ ጋር ሪሌትድ የሆነ ጥያቄ ነው። ከቴንስ ጋር ሪሌትድ የሆኑ ጥያቄዎች ከሆኑ ኦልዌይስ ሰዓት ክሉ ይሰጠናል። ጥያቄው ላይ ክሉ ተሰጥቷል እዚህ ጋር። እሱም ሶ ሜኒ ታይምስ ነው። ሉክ ዋንስ twice, many times, so far, currently, recently, just, already, right? Throughout my life, in my entire life, እነዚህ በሙሉ የፕሬዘንት ፐርፌክት ሲግናል ወርዶች ናቸው። ከድሮ ጀምሮ እስካሁን ድረስ ያለ ቀጣይነት ያለውና እስከ ፕሬዘንት ጋር ኮኔክሽን ያለው ነገር በሙሉ ስናወራ ወይም ደግሞ እነዚህ ሲግናል ወርዶችን ከተሰጡን ወይም ታይም አድቨርቦችን ካለን ኦልዌይስ ፕሬዘንት ፐርፌክት መሆኑ ግልጽ ነው። ስለዚህ ትክክለኛ መልሱ አሁንም ዲ ነው ማለት ነው። ታንክ ዩ። ወደ ቀጣይ ጥያቄ ተሻግረናል። Are you telling me he is ill? Sorry about that. I see him right after class. ይሄ ኢንስታንት ዲሲሽን ነው። አሁን ላይ አንድ ነገር ኦኬ አሁን የሰማሁት እንዲህ ነው ማድረገው ኦኬ እሺ በቃ እንዲህ ያደርጋለሁ ብላችሁ አሁን ስትወስኑ ኦልዌይስ ዊል ነው የምትጠቀሙት። እዚህ ጋር ዊል ነው የምትጠቀሙት። ስለዚህ Are you telling me he is ill? እንደታመነ ነገር ሰው about that ኦኬ በጣም አዝናለሁ I will see him ኢንስታንት ዲሲሽን ነው። አሁን አንድ ነገር ሰምታችሁ አሁን ኦኬ እንዲህ አደርጋለሁ ብላችሁ ስትወስኑ ኦልዌይስ ዊል ነው የምትጠቀሙት። ማይት ለፖሲቢሊቲ ነው ለፕሮባቢሊቲ ነው የምትጠቀሙት። እርግጠኛ ላልሆናችሁበት ምናልባት እንዲህ ሊሆን ይችላል ብላችሁ የምትገምቱት ነገር አም ጎይንግ ቱ ፕሬዘንት ኤቪደንስ ያለው ነገር ነው። ምሳሌ I am preparing my stuff አንዳንድ የጉዞ የሚያስፈልጉ ነገሮችን እያዘጋጀሁ ነው። አም ጎይንግ ቱ ትራቨል አብሮድ ወደ ውጭ ልጓዝ ነው። አሁን የሆነ ኤቪደንስ ስትሮንግ ኤቪደንስ ከሆነ ጊዜ በኋላ የሆነ ነገር ለማድረግ የሆነ ፕላን ለማድረግ አንድ የሆነ የሚያሳይ ኤቪደንስ ካስቀመጣችሁ እንዲህ የሆነ ነው ሰው እንዲህ ሊሆን ነው ማለት ነው የሚለው ነገር ውሳኔ ላይ ስትደርሱ አም ጎይንግ ቱ ትጠቀማላችሁ። ኒር ፊውቸር ለማመልከት ወይም ፕላንድ ፊውቸር ለማመልከት የምንጠቀመው ነው። ከዛ ውጪ ግን አሁን ሰምታችሁት ያለ ምንም ኤቪደንስ ኦኬ አሁን እንደዚህ ሰምቻ እንዲህ ያደርጋችሁ ግን ዊል እጠቀማለሁ ማለት ነው። 38ኛ the movie was dash boring dash I fell asleep while I was watching it. Here the best answer is so that. ለምን so that ሁሌ ከአድጀክቲቭ እና አድቨርብ ጋር ይመጣል። እዚህ ጋር እንዳያችሁ boring የሚለው አድጀክቲቭ ነው እና ይመጣል ከአድጀክቲቭ እና ከአድቨርብ ጋር በመጣ ውጤቱ ነው የሚያመለክተው። ምሳሌ so boring በጣም ቦሪንግ ነው ይሄ መንስኤ ነው። that I fell asleep በቃ ኦልሞስት ተኝቻለሁ በቃ ውጤት ነው። ቦሪንግ መሆን መንስኤ ነው ደግሞ መተኛት ደግሞ ውጤት ነው ማለት ነው። ስለዚህ ሶ ዛት ኦልዌይስ ውጤት መንስኤና ውጤት ያላቸው አረፍተ ነገሮችን ያገናኛል። ከማን ጋር? ከአድጀክቲቭ ጋር በማምጣት ማለት ነው። ሌሎቹ ስትራክቸሮች እዚህ ጋር ሊሆኑ አይችሉም። 39ኛ obviously the car is very expensive dash it is fuel economical. እዚህ ጋር ሁለት ሀሳቦች አሉ። የተሰጠን ደግሞ ወይም የተጠየቅነው እዚህ ጋር አያያዥ ቃል የትኛው ትክክለኛ አያያዥ ቃል ነው? ሐሳብን ከማያያዜ በፊት የሁለቱን ሐሳቦች
በደንብ ማየት አለብኝ። ከብላንክ ስፔስ በፊትና በኋላ ያሉ ሀሳቦችን ማየት አለብኝ። ተቃራኒ ናቸው፣ ተቃራኒ አይደሉም፣ ወይም ደግሞ ተደጋጋፊ ናቸው የሚሉን ጥያቄ መመለስ አለብኝ። ከዛ በኋላ ተቃራኒ የሆነ የሚያገናኝ ወይም ደግሞ ትክክለኛ የሚመጥነውን ለመምረጥ ማለት ነው። ስለዚህ እነዚህ ሀሳቦች ሁለቱም ተቃራኒ ናቸው። ኦብቪየስሊ ዘ ካር ኢዝ ቬሪ ኤክስፔንሲቭ፣ ካሩ በጣም ኤክስፔንሲቭ ነው። ነገር ግን ፊውል ኢኮኖሚካል ነው፣ ግን ብዙ ነዳጅ አይጨርስም። እነዚህ ሁለት ተቃራኒ ሀሳቦች ናቸው። እንደዚህ አይነት ተቃራኒ ሀሳቦችን ለማገናኘት ደግሞ የምንጠቀመው ማን ነው? በት ኦን ዘ አዘር ሃንድ ነው። በት ኦን ዘ አዘር ሃንድ በሌላ መልኩ ደግሞ ወይም በሌላ ጎኑ ደግሞ እንደማን ኦን ዘ አዘር ሃንድ ከመጣ ኦልዌይዝ ሁለት ተቃራኒ ሀሳቦችን እንትን ያደርጋል። ሂ ኢዝ ሩድ፣ ጸባዩ ጥሩ አይደለም እሱ። በት ኦን ዘ አዘር ሃንድ ሂ ስኮርድ ዘ ቤስት፣ በጣም ምርጥ፣ በትምህርቱ ላይ ደግሞ ጥሩ ነገር አስመዝግቧል የሚለውን ትርጉም ይዛል። 40ኛ ሂስ suit is dash mine but the color is boring I wouldn't take it even for free። የሱ suit ልብሱ ከኔ ጋር ሲነጻጸር በከለር ተመሳሳይ ናቸው ከኔ ጋር። በዛ ከለር ግን እንትን ከለሩ ከኔ ጋር ተመሳሳይ ናቸው፣ ግን ከለሩ በጣም ያስጠላል። በፍሪ እንደው ዝም ብሎ በነፃም ቢስን ያልወስደውም ነበር ነው። ሶ ከኔ ጋር ይመሳሰላል ለማለት ትክክለኛውን ምርጫ የትኛው ነው? A almost the same as, this is the best answer. Almost the same as with mine. But the color is boring. በት የሚለው ምርጫ ማን ነው? ክሉ እዚህ ጋር ይሄ ነው የሚነግረን። ከለሩ ትንሽ ቦሪንግ ነው እንጂ ማለት ከኔ ጋር ተማሳይ ነው በእንትን በሌላ ሁኔታ። so very different from ልል አልችልም። ይሄ ተቃራኒ ሀሳብ። ሲ rather expensive as አይባልም። ዲ not as much costly as ማለት አንችልም እዚህ ጋር። 41ኛ when I met her at the party she told me she dashed her salary for the previous month I just couldn't believe her። ኦኬ እዛ ሳገኛት she told me she dashed her salary for the previous month። እኔ ላምን አልቻልኩም ነው። እኔ በፕሪቪየስ መንት ሳለሪዋ ዳሽ መሆኑን ነገረችኝ፣ እኔ ማመን አልቻልኩም ነው። ስለዚህ she told me she collected a salary for the previous month, did collect, has collected, had collected። ኦኬ when I met her የሚለው እዚህ ጋር ክሉ ተሰጥቶኛል። ሲምፕል ፓስት ነው። as a party ፓርቲና የነሱ መገናኛቸው ሲምፕል ፓስት ነው። met she told me ነግራኛለች የሚለውም አሁን ሪፖርትድ ስፒች ነው። told የሚለው ፓስት ነው። she dashed her salary for the previous month እና እዚህ ጋር ኩድንትን በራሱ ሁሉም ፓስ መሆናቸው ነው የሚያመለክተው። ሪፖርት ያደረኩኝ ከሆነ ፓስ ነገሮችን ሪፖርት የምታደርጉ ከሆነ ፓስ ፐርፌክት ነው የምትጠቀሙት። ለምን እናንተ እሷ ለሱ መንገሯ ሲምፕል ፓስ ከሆነ ደሞዙ የፕሪቪየስ ደሞዝ አለመውሰዷ ወይም ደግሞ መውሰዷ ደግሞ ምንድን ነው? ከዛ በፊት የተከናወነ ድርጊት ነው። ስለዚህ ከፓስ በፊት የተከናወነ ሌላ ፓስት ኦልዌይስ የመጀመሪያው ፓስት ፓስ ፐርፌክት ይሆናል። 42 you dash speak to him like that after all he is your elder brother and deserves some respect። ከሱ ፈጽሞ እንደዚህ እንዳታወራ፣ በእንደዚህ ሁኔታ አታወራ። እሱ እኮ ታላቅህ ነው እንደዚህ ስለዚህ ማውራት የለብህም ነው። እዚህ ጋር ፕሮባቢሊቲ ነው። ኦኬ በፍጹም እንደዚህ ማድረግ የለብህም። ማንም ያስገድኝ ህግ የሚቀጣበት ነገር የለም እዚህ ጋር። ነገር ግን ሞራል አይደለም ልታከብረው ይገባል የሚለው ሞራል መሆኑን ያሳየናል። ስለዚህ ጠንካራ የሆነ ስትሮንግ የሆነ ሞራል ኦብሊጌሽን የሚገልጸው በሹድና በኦውት ነው። ስለዚህ እዚህ ጋር ኔጋቲቭ ስለሆነ እንደዚህ መናገር የለብህም ስለሚለው ኦውት ኖት ይሆናል ማለት ነው። 43 I dash come but it all depends on whether or not it rains። ዲፔንድ ሊሆን የሚችለው ምናልባት አሁን መምጣቱ እርግጠኛ አይደለም። ኦኬ የኔ መምጣት አለመምጣት በመዝነብና ባለመዝነብ ላይ ይወሰናል። ምናልባት ከዘነበ አልመጣም፣ ካልዘነበ እመጣለሁ ነው። ስለዚህ እርግጠኛ አይደለም። ሰው እርግጠኛ ያልሆነው ነገር ደግሞ ስናወራ ሜይ እንጠቅማለን። እነዚህ ፖሲቢሊቲዎች በሙሉ ጠቅለል ተደርጎ በአንድ ሞዳል አክሲለሪ ቨርብስ በሚል ቪዲዮ ስለሰራሁኝ እዛ ፕሌሊስት ላይ ግራመር በሚለው ፕሌሊስት ላይ ያው ታገኙታላችሁ። ሞር ዲቴይል ማለት ነው። እያንዳንዱ አንድ ያቂ ስራ ስለሆነ ምናልባት እያንዳንዱ ላናብራራ እንችላለን። ሶ when the speaker is uncertain about the action which will happen, right, sooner or later, then may is the most appropriate modal auxiliary verb to express such expressions, right? That's why the best answer is B. Okay. ወደ ቀጣይ ጥያቄ እንሄዳለን። 44ኛ don't give them time dash their plane arrives. Have them under
a rest and the rest of the process will continue. Don't give them time. ምንም ጊዜ እንዳስጣቸው። dash their plane arrives. ወዲያው ፕሌናቸው እንዳረፈ ይሄ ነው ኮንቴክስቱ የሚያሳይ ወዲያው የሚለውን ትርጉም ነው የሚሰጠን እዚህ ጋር እንዳረፈ have them under rest በቁጥር ስር ያዛቸውና ሌላው ጉዳይ ይቀጥላል ነው ሶ ወዲያው ያዛቸው ለማለት soon before ነው soon after as soon as ወዲያው የሚለውን ትርጉም እዚህ ጋር የሚተካው as soon as ነው as soon as ልክ እንደወረዱ ያዛቸው ነው ኦኬ 45ኛ when we were in Gambella every day after work we dash sit by the river watching fishes called the big fish called gur አሁን እዚህ ጋር እኛ ጋምቤላ በነበርንበት ሰዓት እኛ ህፃን በነበርንበት ሰዓት እኛ ስምንተኛ ክፍል በነበርንበት ሰዓት ሁለተኛ አንደኛ ክፍል የድሮ ሃቢቶች አሁን ኮምፕሊትሊ ያቆምናቸውና አሁን የማናረጋቸው ነገሮች በሙሉ በዩዝድ ቱ ተጠቅመን ነው ደስ የምናረጋቸው ኦልዌይስ እንደዚህ አይነት ጥያቄዎችን ወይም ደግሞ ኤክስፕሬሽኖችን ኤክስፕረስ ስናደርግ ዩዝድ ቱ ምንም ፎርም የለው ዩዝድ ቱ ፕላስ ቨርብ ዋን ነው የምትጠቀሙት we used to ምሳሌ when I was child I used to cry a lot we used to power water we used to play with math etc so used to plus v1 ይሆናል 46 there are all dash people they don't even know what is good and what is not for them first give them a thorough explanation and then call me there are all dash people በጣም ግራ የገባቸው ሰዎች ናቸው they don't even know what is good and what is not for them እንደው ለነሱ የሚጠቅማቸውና የሚጎዳቸውን ነገር እንኳን በአግባቡ የማያውቁ ሰዎች ናቸው የሚል ክሉ ስለሰጠን ምን አይነት ሰዎች ናቸው confused person ናቸው confused person ናቸው እዚህ ጋር confused person ናቸው አንድ ሰው ራሱ ፊል የሚያደርግበትን ስትገልጹ ed ነው የምትጠቀሙ confused ሌላውን ሰው እንዲህ ያደረገ ስትሉ ደግሞ confusing ነው ለምሳሌ ኢንተረስቲንግ ነው እንውሰድ ኢንተረስቲንግ ከሆነ ለሰው ኢንተረስቲንግ አንለም ኢንተረስቲንግ ቡክ ኢንተረስቲንግ ቢልዲንግ ኢንተረስቲንግ ፓርክ በጣም ደስ የሚያሰኝ እንደማለት ሌሎችን ግን ሰው ግን ኢንተረስቲንግ በሆኑ ጉዳይ መጽሐፍቶች ወይም the book is interesting በጣም ኢንተረስቲንግ ነው ያ ማለት እኔ ኢንተረስትድ እንደሆነ አደረገኝ ነው the way we feel ስናወራ ed እንጀምራለን ነገር ግን ሌሎች ነገሮች እኛን ፊል እንድናደርግ ኮዝ ያደርጉን ደግሞ ing ነው always right እነዚህ participle adjective ይባላሉ 47 I will like dash her before she leaves there is a big secret she didn't want to tell the family I will like dash her before ከመሄዷ በፊት ላገኛት እፈልጋለሁ ነው ስለዚህ I would like ምን ይከተላል ልክ enjoy ጀረንድ እንደሚከተለው ሁሉ I enjoy reading እንደምለው ሁሉ ወይም to read እንደማይባለው ሁሉ I would like እንደ verb የሚከተለው to ነው I would like to see I would like to go I would like to open the window etc we all failed in the requirement exam dash they accepted none of us በቃ ፉል ክሉ አሁን እዚህ ጋር ተሰጥቷል ሁላችንም ፌል አድርገናል በኤግዛሙ so dash they accepted ማናችንም አልተቀበሉንም እነዚህ ሁለት ሐሳቦች የመንስኤና የውጤት ሪሌሽንሺፕ አላቸው ፌል አድርገናል ምክንያቱ ይሄ ነው በውጤቱም ማንንም ሰው ሊቀጥረን ወይም አክሰፕት አላደረጉንም ሊቀጥረን አልቻለም ስለዚህ ትክክለኛ መልሱ consequently ይሆናል ማለት consequently ማለት መንስኤና ውጤት የሚያገናኝ ነው ብዙ ጊዜ ኔጋቲቭ የሆኑ ውጤቶች ካሉ consequently ትጠቀማላችሁ right I did not study hard consequently I failed the exam እንደምንለው ማለት ነው 49 let me go and check if the car is ready እስኪ ልሂድና ካሩ ወይም መኪናው ዝግጁ መሆኑን ልይ it dash when I came this morning came ወይም እዚህ ጋር ከኤስ ከዲ ያሉት ብታዩዋቸው verb form ተጠይቃቸዋል ስለዚህ ቴንስ መሆኑ ግልጽ ነው እዚህ ጋር it dash when I came this morning came የሚለው እዚህ ጋር simple past ነው ስለዚህ ሞርኒንግ ስመጣ ምን እየተደረገ ነበር ሁለት ፖይንቶች እዚህ ጋር ማስተዋል ያስፈልጋል ኢት መጥቷል እዚህ ጋር ስለዚህ ፓሲቭ ነው ማለት ነው ሰማን ቢኖረው አክቲቭ ሊሆን ይችላል ነበር ስለዚህ ኬም ስመጣ ምን እየተደረገ ነበር ኮንቲኒየስ ቴንስ ዌን ስላለ እዚህ ጋር ዌን ፕላስ ሰብጀክት ፕላስ ሾርት አክሽን ነው የተሰጠን ዌን ሁለት አክሽኖች ሎንግ እና ሾርት አክሽኖችን ያገናኛል ምሳሌ when we were learning she knocked the door እኛ የተማን በነበረበት ሰዓት እሷ በሩን አንኳኳች
አንድ ሎንግ እና አንድ ሾርት አክሽንን ጆይን ያደርጋል። ወይን እንዲህ ስናደርግ እንዲሆነ የሚለውን ትርጉም ስለሚኖረው ስለዚህ በፓስት ስለሆነ ኬም የሚለው ተሰጥቶኛል። ሎንጉ ማን ነው? እዚህ ጋር አንዱ ፓስት ኮንቲኒየስ ቴንስ ነው። ስለዚህ ፓስት ኮንቲኒየስ ቴንስ ፓሲቭ ይሆናል። was being fixed ፊክስ እየተደረገ ነበር፣ እየሰሩት ነበር። እስኪ እንደጨረሱ ቼክ ላድርገው ነው። ስለዚህ here the best answer is C። 50ኛ we need an immediate restocking. Did you know we were left with dash food in the fridge? ፍሪጅ ላይ ያለው ፉድ በጣም ዳሽ ነው። ትልቅ ነው ትንሽ? በጣም ትንሽ። በምን አወቅን? እዚህ ጋር ካለው we need an immediate restocking ቶሎ ማምጣት አለብን፣ ወይም ማምጣት ወይም ከማቸት አለብን፣ ወይም መግዛት አለብን አንዳንድ አስፈላጊ ነገሮች። ለምን የለም ኦልሞስት ኖ የለም እንደማለት ነው። እዚህ ጋር ፉድ ነው፣ ፉድ አይቆጠርም። ሰም ስኬርስ ኦኬ ሰም ፉድ አሁን የቀረው ሰም ፉድ ነው አለም። እዚህ ጋር ፖዚቲቭ አይደለም ኔጋቲቭ ነው። የማይቆጠር ነገር ሆኖ ኦልሞስት ኖ የሚል ሚኒንግ የሚወስደው ሊትል ነው። ምሳሌ ዜር ኢዝ ሊትል ሹገር ሌት ሚ ጎ ቱ ሾፕ ኤንድ ባይ ሰም እንደምንለው ሁሉ ማለት ነው። ሶ ሊትል ፉድ ኢዝ ዘ ቤስት አንሰር። ግልጽ ያልሆኑ ነገሮች ካሉ ኮመንት ሴክሽን ላይ ያው አስቀምጡልኝ። እንዲሁም ደግሞ ቪዲዮውን ላይክ ማድረጋችሁን አትርሱ። ወደ ጥያቄ ቁጥር 51 ሄደናል። They had to get together at 6 in the morning and when we got up at 5:45 a.m. we thought we wouldn't make it. However, we dashed to get there before they left. A. Are able. B. Were able. C. Must be able. Could be able. እዚህ ከተሱ ምርጫዎች አውቶማቲካሊ ሲ እና ዲ መልስ ሊሆኑ አይችሉም። መስት ቢ ኤብል እና ኩድ ቢ ኤብል የሚባል የለም። ኩድ ራሱ የቻለ ነው። ወይም ደግሞ አም ኦር ኢዝ አር ኦር አግዚሊሪ ፕላስ ቢ ኤብል ቱ ራሱ የቻለ ነው። አንድ ላይ መምጣት አይችልም። እዚህ ጋር ኢዝ አር አንድ ላይ እንደመጠቀም ያክል ነው። እዚህ ጋር ሺ ኢዝ አር ክሌቨር እንደማለት አይነት። መስት ቢም እንደዛ መስት ቢ ፕላስ ቨርብ ስሪ ነው እንጂ እንደገና ሌላ ኤብል መጠቀም አንችልም። ሲና ዲ ግራማቲካሊ ኤረር ናቸው። ኤ እና ቢ አር ኤብል እና ዌር ኤብል ቱ ኤብልን እናወዳድራለን። እዚህ ጋር ግን ፓስት ነው ፕሬዘንት ነው የሚለው ጥያቄው ላይ መመለስ አለብን። ራይት ፓስት ነው። they had to get together at 6 had to የሚለው እዚህ ጋር ሲምፕል ፓስት ነው። when we got up ስንደጋግን 5:45 ላይ we thought እዚህ ጋር thought አለ፣ got up አለ፣ እንዲሁም ደግሞ had to አለ። እነዚህ በሙሉ ሲምፕል ፓስት ናቸው። we wouldn't make it however we dash to get there before they left ሲምፕል ፓስት ነው። ኤኒዌይስ ከመውጣታቸው በፊት ለመድረስ ችለናል ነው። ስለዚህ we were able to is the best answer simple past ስለሆነ ማለት ነው። 52ኛ we are going to use this room dash a kitchen እንደ ኪችን ልንጠቀመው አሰብን። ይሄንን ክላስ ነው። so as a kitchen እዚህ ጋር as እና like ነው የምናየው። ኤ እና ሲ ማለት አንችልም በፍጹም። like a kitchen ሲሚላሪቲ ነው የሚያመለክተው። as a kitchen ልክ እንደዛ አድርገን ለመጠቀም ማመሳሰል ሳይሆን ልክ እንደዛ አድርገን ለመጠቀም እንፈልጋለን የሚለውን ነው የሚወስደው። እንግዲህ ስለዚህ B is the best answer። 53 I would have married her dash I had known her dad was one of the wealthiest in the town. I was just unlucky. Okay ይሄ የኮንዲሽናል ሴንቴንስ ታይፕ 3 መሆኑን በቀላሉ እናያለን። አንደኛው ክልዋችን እዚህ ጋር ኢፍ ካለ ወይም ደግሞ ኢፍን የሚተኩ ቃላቶች እስካሉ ድረስ ያው ኮንዲሽናል ሴንቴንስ መሆኑን ታውቃላችሁ። እዚህ ጋር ከምርጫው ውስጥ ካሉ የኢፍ እንትኖች ይሄን መረዳት እንችላለን። I would have married her ደግሞ ሜን ክሎዝ ላይ የተሰጠ ስትራክቸር ነው would have plus verb 3። ስለዚህ ኮንዲሽናል ሴንቴንስ ታይፕ 3 መሆኑ እዚህ ጋር በግልጽ ተቀምጧል። dash I had known her dad was one of ይሄ ኢፍ ክሎዝ ላይ ቋንቋውን ምን አይነት ቋንቋ መጠቀም አለብኝ ነው። ስለዚህ if only is the best answer ኢፍ መጠቀም እንችላለን። እዚህ ጋር if only አንድ ናቸው። ስለዚህ ኢፍ ኦንሊ ባቅ ኖሮ ብቻ ያው የእሱ አባት አካባቢው ላይ ካሉ ሰዎች በሙሉ በከተማው በጣም ሀብታም ሰው መሆኑን ባቅ ኖሮ እሷን አገባ ነበር ነው። ስለዚህ ይሄ የኮንዲሽናል ሴንቴንስ ታይፕ 3 ነው። በፍጹም ያው አላገባኋትምም ለማለት ነው። ኦልሬዲ ሀፕንድ የሆነ ሪግሬሽን ነው እዚህ ጋር ያሳያል። ተሳሳት። 54 neither staff members nor the police dash on the premise እዚህ ጋር አሁን ባጭሩ የኔዘር የኖር ህግ ነው። ሰብጀክት ቨርብ አግሪመንት ነው። ኔዘር ኖር ከመጣ ኦልዌይስ
እዚህ ጋር የሚሰጠው ቨርብ የሚስማማው አጠገቡ ካለ ወይም ከብላንክ ስፔሱ አጠገቡ ካለው ስም ጋር ነው። እዚህ ጋር ስታፍ ሜምበርስ የሚለው ፕሉራል ቢሆንም እንኳ ግን አጠገቤ ያለው ፖሊስ የሚለው ሲንጉላር ስለሆነ ቨርቡ የሚስማማው ከዚህ ከሲንጉላር ሰብጀክት ነው። ስለዚህ ሲንጉላር ቨርብ ነው መጠቀም ያለብኝ። ያ ማለት ኢዝ ነው ማለት ነው። ዘ ፖሊስ ኢዝ ኦን ዘ ፕሬሚስ ዌን ዘ ጋንግስ ሮብድ። ኦኬ ስለዚህ ሲምፕል ፓስት አድርገዋለሁ ወዝ ይሆናል ማለት ነው። ለምን ዌን ዘ ጋንግስ ሮብድ የሚለው ሲምፕል ፓስት ስለሆነ እነዚህ ዘራፊዎች ሮብድ በሚያደርጉበት በነበረ ሰዓት አጠገባቸው ስታፍ ሜምበሮችም ይሁን ፖሊስ አልነበረም ነው። ስለዚህ ወዝ ይሆናል ማለት ነው። 55ኛ አይ ዲድንት ዱ ኢት ኢንቴንሽናሊ ወይም ዴሊበሬትሊ ሆን ብለን አይደለም የሰራ ነው። በት አይ ኖ ሺ ጎት ቬሪ አንግሪ ዳሽ። ስለዚህ እዚህ ጋር አንግሪ ዳሽ ሚ አይ ዊል አፖሎጃይዝ ቱ ሄር ኤኒዌይስ። አሁን እዚህ ጋር አንግሪ ምን ይወስዳል ነው። ሺ ጎት ቬሪ angry with me is the best answer. 56 if you are not sure of how much he earns dash do you need to make a guess. ትክክለኛውን how much he earns እንደሚያገኝ ምን ያህል እንደሚከፈለው እስካለው ድረስ ለምንድን ነው ገስ ማድረግ ያስፈልገው ነው። ስለዚህ why reason ነው እዚህ ጋር የሚያስፈልገው። 57 despite dash all questions in this exam correctly he is not one of my top students. እዚህ ጋር ዲስፓይት የሚከተለው ስማዊ ሀረግ ነው። ስለዚህ እዚህ ጋር ስማዊ ሀረጉ ደግሞ ሲ ነው። despite answering all the question ሙሉ በሙሉ መልሱ ቢመልስም እንኳ ኤግዛም ላይ በትክክል ቢመልስም እንኳ he is not one of my top students ቶፕ ስቱደንቱ ግን አይደለም ነው። he answered despite he answered ማለት አልችልም፣ ወይም ሌሎቹ ፎርሞች መጠቀም አልችልም። እዚህ ጋር ስማዊ ሀረግ ፎርም የምናደርገው አንዱ ቨርቡ ላይ አይኤንጂ ፎርም አድ በማድረግ ነው፣ በመጨመር ነው እዚህ ጋር እንደምናየው ማለት ነው። ስለዚህ በዚህ ልክ ነው የሚሆነው ማለት ነው። እንግዲህ የተለያዩ ስማዊ ሀረግ እንዴት እንደሚከተላቸው ክሎዝ እንዴት እንደሚሆኑ ኮኔክተርስ ስፒች ኮኔክተርስ በሚል ቪዲዮ ያው ሰርች ያለሁኝ እዛ ላይ ያው ግራመር አፐር ሌቭል በሚለው ፕሌሊስት ላይ ገብታችሁ ማየት ትችላላችሁ። እያንዳንዱ ስማዊ ሀረግ እንዴት ነው የሚከተለው፣ ክሎዝ እንዴት ነው የሚከተላቸው፣ እነ ዲስፓይት ኦልዞ ክሎዝ እንደሚከተለው፣ ዲስፓይት ኢንስፓይት ኦፍ እንዴት ፍሬዝ ናውን ፍሬዝ እንደሚከተላቸው ሞር ዲቴል እዛ ላይ ለማስቀመጥ ሞክሬያለሁ። 58ኛ they are talking about dash artist we saw as we were coming here. Okay, they are talking about dash artist we saw as we were coming here. እዚህ ስንመጣ ስለ አየነው አርቲስት እያወሩ ነው። ኦልሬዲ ከዚህ በፊት የሆነ መረጃው ያላችሁ የምታውቁት ሰው ከሆነ ዲፋይናት አርቲክል ተጠቀማላችሁ፣ ዘ ተጠቀማላችሁ። 2015 ላይ በተማሳይ ጥያቄ ተጠይቋል። ትንሽ ለውጥ ነው እዚህ ጋር ያደረጉት። ኤ ምንም የመጀመሪያ ጊዜ ያያችሁት ሰው ከሆነ ወይም ነገር ከሆነ አንድ ነው የምንጠቀመው። ለምሳሌ አይ ሶ አን ኤግል ኦን ማይ ዌይ ቱ ስኩል ልል እችላለሁ። አንድ ኤግል አይቻለሁኝ ልል እችላለሁ። ወይም ደግሞ አን አርቲስት የሆነ አርቲስት አይቻለሁ። አይ ሶ አን አርቲስት ራይት ዴሊቨሪንግ ስፒች ኦን ማይ ዌይ ቱ ስኩል ወደ ትምህርት ቤት ስመጣ እዛ እንትን ላይ ወይም ሆል ላይ እንደዚህ ሲያደርግ አይቻለሁ ልል እችላለሁ። ነገር ግን ያ ስላየነው ወይም ደግሞ ይሄ ቀድሞ ያየነው አርቲስት ስል ግን ዘ ነው የምንጠቀመው። ዘ አርቲስት ዊ ሶ ያ አርቲስቱ የሚል ዲፋይናይት አርቲክል ኦልሬዲ ያወቅነው ነገር ያወቅነው ሰው ሪፈር ስናደርግ ዘ ነው የምንጠቀመው እዚህ ጋር። ስለዚህ ሂር ዘ ቤስት አንሰር ኢዝ ዘ ዲፋይናይት አርቲክል ነው የምንጠቀሙት። ለምን ቀድሞ ስላዩት። 59ኛ ዩር ዋይፍ ዳሽ ሲንስ 9 እዚህ ጋር 9 AM but you don't even call and apologize for not being able to arrive until now. እሷ እስከ 9 ሰዓት ድረስ ትጠብቅ ነበር ነው። ቢያንስ ማርፈዳችን ለምን እንዳረፈድክ ምናምን ደውለህ ይቅርታ አልጠየቅም ነው እዚህ ጋር። ዋናው ነገር እዚህ ጋር ስለ ቨርብ ፎርም ነው እዚህ ጋር የተሰጠው። ያ ማለት ቴንስ ነው። ምን አይነት ቴንስ ነው የሚለው ነገር እኛ እንትን መስማማት አለብን። ስለዚህ ሲንስ 9 o'clock የሚለው እስከ 9 ሰዓት ድረስ ነው። ስለዚህ እስከ 9 ሰዓት ድረስ ማለት እዚህ ጋር ፕሬዘንት ፐርፌክት ቴንስ ነው። እዚህ ጋር ሲንስ እና ፎር ካለ ፔሪድ ኦፍ ታይምን የሚያመለክቱ ናቸው። ከድሮ እስካሁን ድረስ የሚለውን ትርጉም ስለሚይዙ ሲንስ 9 AM ከሆነ ሰዓት ጀምሮ እስካሁን ድረስ ማለት ነው። ይሄ ፕሬዘንት ፐርፌክት ኮንቲኒየስ ቴንስ ነው። ኦኬ ስለዚህ ዘ ቤስት አንሰር ኢዝ ሲ።
ለ5 ሰዓታት ከ2 ሰዓት ጀምሮ እስካሁን ድረስ የሚል ቃል ካለ ወይም ክሉ ኪወርድ ካለ ኦልዌይስ ፕሬዘንት ፐርፌክት ወይም ፕሬዘንት ፐርፌክት ኮንቲኒየስ ቴንስ ነው። ሁለቱም አንድ ላይ አይሰጡም። እዚህ ጋር ያው ቀጣይነት ያለው ድርጊት እንደስከሆነ ድረስ ፕሬዘንት ፐርፌክት ኮንቲኒየስ ቴንስ ነው የተሰጠን። ሶ ሃዝ ቢን ዌይቲንግ እየጠበቀች ነበር የሚለው ትክክለኛ መልስ ነው ማለት ነው። 60 ዊ ዊሽ ዊ ዳሽ ሄር ሆም። በአጭሩ እዚህ ጋር ዊ ዊሽ ዊ ዳሽ ሄር ሆም የሚለው ዊሽ ነው። ስለ ዊሽ ነው የተጠየቀው። ዊሽ ደግሞ ሁለት ናቸው። አንድ ፕሬዘንት ነው፣ አንድ ፓስት ነው። ፕሬዘንት ዊሽ ከሆነ ሲምፕል ፓስት ታደርጉታላችሁ። ፓስት ዊሽ ከሆነ ፓስት ፐርፌክት እናደርጋለን። አሁን እዚህ ጋር እኔ ፓስት ፐርፌክት ተሰጥቶኛል፣ እዚህ ጋር ካሉት ውስጥ አልተሰጠኝም። ሲምፕል ፓስት ግን ተሰጥቶኛል እዚህ ጋር ውድ ራይት። ሲምፕል ፓስት በቀላሉ እዚህ ጋር ባሉ ክልዎች በዊሽ ስትራክቸር ተነስቼ መልሱን ማግኘት እችላለሁ። ስለዚህ ዲ ነው ማለት ነው። ፕሬዘንትና ፓስት ለማለት የፈለጉት ለምሳሌ ዊ ዊሽ ዊ አራይቭድ ኤርሊየር። አሁን ስለ አሁን ስታወሩ ዊ ዊሽ እናንተ በጣም አርፍዳችሁ ከመጣችሁ ዊ ዊሽ ዊ አራይቭድ ሌት፣ ዊ አራይቭድ ኤርሊየር፣ አርፍዳችሁ መጣችኋል፣ ምናልባት ቶሎ ብንደርስ እንመኛለን ስትሉ ይሄ ፕሬዘንት ፐርፌክት ነው። ግን ትላንትና ፕሬዘንት ዊሽ ነው። ትላንትና እኮ ቶሎ መምጣት ነበረብን ስንል ግን ዊ ዊሽ ዊ ሃድ አራይቭድ ኤርሊየር የስተርዴይ። ትላንትና እኮ በጠዋቱ ብንመጣ ነው ያ ፈተና አያመልጠንም ነበር ወይም ያን እንትን አያመልጠንም ነበር ስትሉ ግን ፓስት ፐርፌክት ታደርጉታላችሁ። ዊሽ ኢን ፓስት ፓስት ፐርፌክት ነው። ዊሽ ኢን ፕሬዘንት ሲምፕል ፓስት ፎርም እንጠቀማለን ማለት ነው። 61 originally the book dash in Spanish and a few years ago it dash into English. originally the book የሚለው አሁን እዚህ ጋር ፓሲቭ ነው። A was written and was translated, is written is translated, were written and were ነው። እዚህ ጋር the book የሚለው ሲንጉላር ስለሆነ ሲ ላይ ምንም ጊዜ ማባከን አያስፈልግም። ሲ እና ዲ መልስ ሊሆን አይችሉም። ሲንጉላር ነው። ዘ ቡክ መጽሐፉ ነው። ኤ እና ቢ እናወዳድራለን። ፕሬዘንት ነው ፓስት ነው የሚለው ጥያቄ መልስ አለብን። ይሄ ኤ ፊው ይርስ ኤጎ የሚለው ፓስ መሆኑ ያመለክታል። ስለዚህ ወዝ ኢዝ ዘ ቤስት አንሰር። ይሄ ትክክለኛ መልስ ነው ማለት ነው። 62 ኢት ኢዝ ዳሽ ሆት ቱ ቶይል ኢን ዚስ ሩም አይ ሰጀስትድ ዛት ዊ ሊቭ ኦር ስዊች ዘ ኤር ኮንዲሽነር on and work for an hour. It is very hot, quite hot, too hot, D pretty. አሁን ሁሉም እዚህ ጋር መጠቀም እንችላለን። ነገር ግን እዚህ ጋር ያለው ቱ ካያችሁት ከሱ በፊት የሚመጣው ቱ ነው። ስለዚህ too hot to tell። ምሳሌ እኔ this tea is too hot to taste ማለት ለመቅመስ በጣም ያቃጥላል ወይም ሆት ነው ለማለት ስፈልግ የምንጠቀመው ነው። በዚህ ስትራክቸር የምንጠቀመው ቲኦኦ ነው ማለት ነው። በዚህ ፎርም መጠቀም እንችላለን ማለት ነው። ኦኬ 63ኛ I have been to 5 different countries and they are all in Europe. I have been to 5 different ያው እዛ ሄጅ ያለው ቆምቼ ያለው ነው 5 የተለያዩ አገሮች they are in all in Europe አውሮፓ ውስጥ ያሉ አለ ገናን። ሮቤል ምን መመለስ አለበት? እዚህ ጋር ኮሚኒኬቲቭ አክቲቪቲስ ነው። ሁለቱ ቃላቶችን እየተለዋወጡ ነው። is that true and why did you go? ጥያቄ ጠይቅ ነው ማለት ነው። ኦኬ pardon ትክክለኛ ጥያቄ ስጠይቁ የምትሉት ምንድነው? pardon I'm sorry let me see please wait. pardon is ግን ይቅርታ አንዴ በጣም ፎርማል ወይ ነው pardon አንድ ይቅርታ ቆይ ጥያቄ ልክ እንደማለት ነው። is that true እውነት ነው and why did you go ለምንድን ነው ሄደው? እውነት ከሆነ ስለምን ነው ሄደው የሚለው የሄድከው የሚለው ትክክለኛ መልስ ይሆናል ማለት ነው። ወደ ጥያቄ ቁጥር 64 እናመራለን ማለት ነው። አሁን እዚህ ጋር ያው ተካታይ ኮሚኒኬሽኖች ናቸው። እዚህ ጋር ኮሚኒኬሽን ላይ ዳያሎግ ላይ ያው ቀለል ያሉ ናቸው። ብዙ ጊዜ ዳያሎጎች ይህን ያህል የሚከብዱ አይደሉም። ነገር ግን ትኩረት የምታደርጉት ሁለቱም የሚግባቡ ሰዎች የመጀመሪያ የተናገረው ሰውዬ ምን ፈልጎ ነው፣ ምንድን ነው የፈለው፣ ኦፒኒየን ነው፣ አግሪመንት ነው፣ ዲስአግሪመንት ነው፣ ምን እያለ ነው የሚለው መጀመሪያ ጥናት ማድረግ ያስፈልጋል። ማየት ነው፣ በደንብ ጥያቄውን መረዳት ነው። ከዛ በኋላ በቀላሉ ካሉት ምርጫዎች ውስጥ ከዛ ጋር ሊሄድ የሚችለውን መምረጥ እንዲያስችለን ማለት ነው። ካልሆነ አንዳንዴ ሊሸወድ ይችላል። ኦኬ 64ኛ I don't like raw meat. raw meat መብላት አልፈልግም። how does it taste? okay ሾላ dash but most Ethiopians are enjoying it. so do I. either do I don't either neither don't I.
I don't either is the best answer here. Look, አንድ ሰው ኔጋቲቭ ነገር አውርቶ እናንተም እንደሱ ማታደርጉት ከሆነ ስትስማሙ፣ በኔጋቲቭ ስትስማሙ ኔይዘር ዱ አይ ነው የምትሉት። በፖዚቲቭ ስትስማሙ ደግሞ ምሳሌ አይ ላይክ ቢል ኖሮ ሶ ዱ አይ ይላል። ይህ 2015 ላይ የተጠየቀ ጥያቄ ነው። አይ ላይክ ምናምን ተብሎ ተጠይቋል። ሶ ደዝ ሂ ወይም ደግሞ ሺ ወይም ደግሞ ሶ ዱ አይ። አሁን እዚህ ጋር ግን ኔይዘር ዶንት አይ ነው አይባልም። ኔይዘር ዱ አይ ነበር። ይሄ ኔይዘር ዱ አይ ደግሞ በሌላ ቋንቋ አይ ዶንት ኤይዘር ማለት ነው። አንድ ናቸው። ኔይዘር ዱ አይ ኢዝ ኢኳል ቱ አይ ዶንት ኤይዘር። ስለዚህ እኔም እናንተ አልስማማም፣ ግን አንዳንድ ሰዎች ይወዱታል የሚለው ትርጉም ነው የሚለው እሱ ሲ ነው። 65 ቱሪስት ኦኬ ዳሽ ኢን ዮር ካንትሪ መልስ ቱር ጋይድ ዩ ኖ the altitude here is not very high. What is altitude in your country? ለመልሱ ይሄ ጥያቄ ሊሆን አይችልም። What is the weather in your country? Why is it so warm? Could it be very warm in your country? You know the altitude here is not very high. Okay. እዚህ ጋር what is the altitude in your country የሚለው ካሉት ውስጥ ቤስት አንሰር ነው። You know the altitude here is not very high የሚለውን መልስ እንዲመጥነው ማለት ነው። 66ኛ Why is the roof leaking? Carpenter dash it hasn't been serviced for long. ለምንድን ነው እንደዚህ ያረገረገው ወይም ደግሞ ወደታች እንደዚህ እንትን ያደረገው የወረደው ሩፉ ጣራው ነው ያለው። ካርፔንተር ደግሞ ዳሽ ኢት ሃዝንት ቢን ለብዙ ጊዜ ያው ፊክስ ስላልተደረገ ነው፣ ስላልተጠገነ ስላልተሰራ ነው። ምን ካለ በኋላ ነው ይሄንን ሀሳብ ሊገልጽ የሚችለው? ያው ክሉ ተሰጥቶናል። አይ ቲንክ ቢኮዝ ኦፍ ኢት ሃዝንት ቢን ሰርቪስድ ፎር ሎንግ። አዎ ይሄ መልስ ሊሆን ይችላል። እርግጠኛ ነኝ እንደዛ ሊሆን ይችላል ብዬ አስባለሁ ነው። ቢ ዚስ ኢዝ ዲው ቱ ዘ ፋክት ዛት it hasn't been serviced for long. Okay. The reason as a fact is no. Yes, it is because እነዚህ ሲ እና ዲ በፍጹም ሊሆኑ የሚችሉ አይደሉ። I think because of it hasn't been serviced for long. B this is due to the fact that it hasn't been serviced for long የሚለው ቤስት አንሰር ነው። 67 What do you think of buying a new vehicle for our office? Deputy dash we are short of budget. Besides, there is no need for one. እዚህ ጋ ፐርሰን ኤ ኦፒኒየን የፈለገው አዲስ መኪና መግዛት ላይ ምን ትላለህ? ፎር አወር ኦፊስ ለቢሮአችን። ዳሽ ዊ አር ሾርት ኦፍ በጀት ያው በጀታችን አይበቃም ነው፣ እየተስማማ አይደለም። ስለዚህ እዚህ ጋር አለመስማማቱን የሚገልጽ ቃል ነው የምፈልገው። እዚህ ጋር አይ ሪሊ ፊል ዊ አር ሾርት ኦፍ እኔም እንዳንተ አስባለሁ መገዛት አለበት ብሎ ተነስቶ እዚህ ጋር በጀት የለን ማለት አይችልም። ዋት አይ ቲንክ ኢዝ ዊ አር ሾርት ኦፍ በጀት። ሲ ቱ ቢጊን ዊዝ። ዲ ኢፍ ዩ አስክ ሚ። ኦኬ ሂር ሲ እና ዲ ላይ ቱ ቢጊን ዊዝ እና ኢፍ ዩ አስክ ሚን እናወዳድራለን። ስለዚህ ሞስት አፕሮፕሪየት መልሱ የሚሆነው ቱ ቢጊን ዊዝ የሚለው ነው። ለምን ቢባል አሁን እዚህ ጋር ቱ ቢጊን ዊዝ ኢፍ ዩ አስክ ሚ ሀሳብን ለመስጠት ልጠቀምበት እችላለሁ። ነገር ግን እዚህ ጋር ኢፍ ዩ አስክ ሚ እንዳይሆን የሚያደርገው ምንድን ነው? ቢሳይድስ ብሎ ቀጥሏል። ሁለት ሀሳቦች ነው ያመጣው። ስለዚህ ለመጀመሪያ ያክል አንዱን ጀመረ፣ ሲቀጥል ብሎ ቀጠለ። ቢሳይድስ ማለት በተጨማሪም እንደማለት ነው። ራይት። ስለዚህ መልሱ ቱ ቢጊን ዊዝ ይሆናል ማለት ነው። 68 ዳሽ ጎይንግ ፎር ኤ ዎክ ዩ ሹድ ቢ ክሬዚ ኢትስ ጎይንግ ቱ ሬን ሱን። አልተስማማም ማነው ፐርሰን ቢ። ሶ ብሩ ዳሽ ጎይንግ ፎር ኤ ዎክ የሚለው አይዲያ እየጠየቀ ነው ማለት ነው። ይሄ ነገር ብናደርግስ ወይም ወደዚህ ብንወጣ ወይም ወክ ብናደርግ የሚለውን ሀሳብ እየጠየቀ ነው ማለት ነው። ሰው እንዴት ነው የሚጠይቀው? ዋይ አር ዩ ጎይንግ ፎር ኤ ዎክ? ቢ ዱ ዩ ኢንጆይ ጎይንግ ፎር ኤ ዎክ? ሲ ዲድ አይ ሂር ዩ ላይክ
going for a walk? How do you feel about going for a walk? ኦፒኒየን የጠየቀ ነው እዚህ ጋር። ስለዚህ ትክክለኛ ቋንቋው ዲ ይሆናል ማለት ነው። How do you feel about going for a walk? 69 Stranger, where is the nearest bank around you dash that old building down there? That tall building down there. ጠቁሞታል። የት ነው ያለው? ኦኬ you should know ብሎ መመለስ አይችልም። እሱ ስለማያውቅ ነው ጥያቄ የጠየቀው የት አካባቢ እንደሚገኝ። ቢ it's on the corner of that tall building. እሺ ይሄ አለን አንድ። ሲ I don't think it could be ይሄ ሊሆን አይችልም። ዲ the bank is far away from that tall building down there. far away from ይሄ ውስብስብ መልስ ነው፣ የዳይሬክሽን ነው። ክሊር ኢን ፕሪሳይዝ የሆነ ዳይሬክሽን የሚሰጠው ቢ ላይ ነው። it is on the corner of that tall building down there የሚለው ትክክለኛ መልስ ይሆናል ማለት ነው። ሰባኛ dash think of taking a break. I was just about to say that. Let's go. በቃ እኔም ያሰብኩት ነበር እናደርገው ነው። A what do you think of taking a break? How do you think? When do you think? Would you like to think? ሲ እና ዲ መልስ አይሆንም እዚህ ጋር። ኤ እና ቢን እናወዳድራለን። What do you think of taking a break? እና how do you think of taking a break እናያለን። ስለዚህ ኤ what do you think of taking a break ምን ታስባለህ እረፍት ብንወስድስ ምን ይመስልሃል ነው። ስለዚህ what do you think is the right language? ኦኬ ቪዲዮውን ላይክ ማድረጋችሁን አትርሱ። ወደ ቀጣይ ጥያቄ እንሄዳለን። ዚያድ I hear they provide free lunch here. Okay, Mukarram. No, dash nobody will do the public works. A, in my opinion, if there is free lunch, despite lunch is free, if you have free lunch, no, in my opinion, nobody will do the public. This is a way how to give or express your opinion. So, A is the best answer. Shift, I think we should leave. አሁን መሄድ እንዳለብን ይሰማኛል። I didn't like the atmosphere. atmosphere አልወደድኩትም። Okay, ያሬድ dash things seem to be changing for positive. Let's wait a bit. ትንሽ እንቆይ ነው። A, if you think that way, things seems no. I agree up to a point, but C, on the one hand, however, things seem to be changing for positive. D, even though that is the case. Okay. አሁን I think we should leave. I didn't like that. ምዝበላ ደግሞ አሁን መሄድ አለብን። Okay. I agree up to a point, but things seem to be changing for positive. Let's wait a bit. Is the best answer. በተወሰነ መልኩ ልስማማ እችላለሁ። ነገር ግን ትንሽ ብንጠብቅ ወይም ደግሞ ብንቆይ ነገሮች ሊቀየሩ ይችላሉና ትንሽ እንታገስ የሚል ሀሳብ ይዛል ማለት ነው። ቲቸር I don't know why but I am feeling very dizzy. ምን እንደሆንኩኝ አላቅም፣ ነገር ግን በጣም ዲዚ ወይም የመደበር ስሜት ይሰማኛል። friend dash see your doctor immediately right now. አድቫይዝ እየሰጠው ነው። አሞኛል ካለ ታሜያለሁ ካለ በአስቸኳይ አሁን ወይም ደግሞ ዶክተርህን ብታይ ወይም ሆስፒታል ብትሄድ ይሻላል ለማለት የምንጠቀመው ቋንቋ had better ነው። you had better እንላለን ሰጀስት እናደርግ። you had better see your doctor. 74 I am leaving for US on Monday. US California. dt dash could you repeat that place? okay አልሰማችም ማለት ነው። እባክህ እንዴት ትደግምልኛለህ ለማለት ምን ያህል ቋንቋ ነው የምትጠቀሙት? A sorry I didn't cut that. That's too good to be rude. Are you trying to fool me? ሌሎቹ አይሆኑም። ለምን እዚህ ጋር ከኮንቴክስቱ እንደምንረዳው እንዳልገባት ነው። sorry I didn't cut that. ያልከው አልሰማሁም እንዴት ትደግምልኛለህ የሚለውን
ትምህርት ትክክለኛ ኤክስፕሬሽን ነው ማለት ነው። እመቤት ዳሽ I have won a scholarship to Germany. ገነት are you serious? That is like a lottery. So ጅምር አረፍተ ነገሯ ምን ሊሆን ይችላል? አሸነፍኩኝ ወይም ሊሄድ ነው ያለችው ማለት ነው። A won a scholarship. I like German university. I have been trying for long. You will not believe this but okay. አሁን እዚህ ጋር ኤ እና ቢ ምንም ወይ የላቸውም። ሲ እና ዲ ነው የምናደርገው። ሲ I have been trying for a long. I have won a scholarship to Germany. እዚህ ጋር ምንም ፉል ስቶፕ የለንም። ሁለት ራሳቸውን የቻሉ አረፍተ ነገሮች ናቸው። ረጅም ሰዓት ስሞክር ነበር። አሁን አሸነፍኩኝ የሚለውን ትርጉም ሊይዝ ይችላል። ነገር ግን እዚህ ጋር ስትራክቸራሊ በደንብ አጭስ አደረገም። ለምን ቤስት አንሰር ስላለን። ዲ you won't believe this ላታምን ይችላልሽ። ነገር ግን I have won a scholarship በዚህ ልክ ነው እዛው መግለጽ ያለበት። ለምን ሀታ ክሉ ራሱ ወይም ደግሞ እንትኑን ማሸነፍ ስኮላርሺፕ ማሸነፍ በጣም ሰርፕራይዚንግ የሆነ ነገር ስለሆነ በዚህ አገላለጽ መግለጽ ያለበት። ስለዚህ መልሱ ዲ ይሆናል ማለት ነው። Okay, there is another dialogue between father and daughter. It is getting too cloudy, but the forecast has it that the day will be dry. It is getting too cloudy, but the forecast has it that the day will be dry. Okay, daughter, Dad, dash rain. Let's rather rush home. I hear it is unlikely to rain. No, ወደ ቤት እንሂድ ስላለች ዝናብ እኮ ሊዘንብ ነው ምናምን እያለች ነው። There is no doubt it will rain. When it is dry, there is no. If the day is cloudy. ስለዚህ በቀላሉ መልሱ ቢ መሆኑ ግልጽ ነው እዚህ ጋር። There is no doubt it will ምንም ጥርጥር የለውም። አሁን ሊዘንብ ነው ቶሎ ወደ ቤት እንሂድ የሚል ነው። ስለዚህ ጥርጥር እንደሌላት የሚያሳየው እዚህ ጋር ቶሎ ወደ ቤት እንሂድ የሚለው ክሉ ነው ማለት ነው። ስለዚህ እዚህ ልክ ነው። ወደ ቀጣይ ጥያቄ እንቀጥላለን ማለት ነው። የ2016 ጥያቄዎች ሙሉ ኤክስፕላኔሽኖች እየሰራን ነው። አሁን ዳያሎግ ላይ እንገኛለን። ጥያቄ ቁጥር 77 there is a dialogue between Jonas and Sorom. Jonas dash Sorom, my glass or have you seen them? You seem to be busy. Okay. ዮናስ የሆነ ጅምር አካባቢ ንግግር ተናግረዋል። You seem to be busy. Okay. Sorom, my glass. Have you seen them? What are you doing? በጣም ቢዚ የሆንክ ትመስላለህ። ምን? አዎ ማይ ግላስስ ብርጭቆቼ ወይም ደግሞ ኤ ግላስ ሊሆን ይችላል። ወይም መነጽሮቼ መነጽሬ ጠፍቷል። ሃቭ ዩ ሲን ደም አይተዋል። ጠፍቷል ነው እዚህ ጋር ጠፍቷል ነው። ስለዚህ ዮናስ ምን ማለት አለበት? what are you doing? ምን እየሰራ ነው? ቢ where are you glasses? እንደዚህ ሊል አይችልም። ሲ what are you looking for? አሁን የትክክለኛ መልስ ነው። ምን እየፈለክ ነው? You seem to be busy. What are you looking for? My glass. ምን ነው እየፈለክ ያለው? My glasses. ስለዚህ that is the best answer. 78ኛ I hope you gave the money to mom. Okay, then Dero dash it was stolen. It should be in taxi. The thief's end. Unfortunately, I didn't. So, see, how much was it? Perhaps. D. Hope you will forgive me, but okay. I hope you gave the money to mom. እርግጠኛ ነኝ ያው ያ ገንዘቡ ለማም እንደሰጣት ተስፋ አድርጋለሁ ስትል እሷ አላረገውም። ለምን? ተሰርቋል ብሩ። It was stolen. It should be in the taxi, right? ስለዚህ I hope you will forgive me ማለት አለበት። ስት ተብሎ የተሰጠ ብር ነው እዚህ ጋር የተሰረቀበትና ያው ይቅርታ ታደርግልኛል ወይም ትምረኛለሽ ቢያስባለው ያ but it was stolen. የሚለው ትክክለኛ መልስ ይሆናል ማለት ነው። ኮሚኒኬሽናችን ፉል ያደርገዋል። There is a dialogue between Aster and Lydia. Is he your husband? I haven't met him before. እሱ ባለች ነው እንዴ? ከዚህ ቤት ያው እኔ ተገናኝቼ አላውቅም፣ አይቼው አላውቅም። Come on, Dash, how dare you? A. Why do you ask? እንዴት ደፋር ብትሆን ነው? How dare you? Why do you ask? ለምን ትጠይቀኛለሽ? What do you mean? ምን ማለት ነው? I love my husband. No, my husband is handsome. እነዚህ ሪሊቫንት ናቸው። ሲነዲ Is your husband? I haven't met him before. Come on, why? What do you mean? How dare you? እና why do you ask? የሚለው ሁለቱ እናወዳድራለን። ስለዚህ እዚህ ጋር based on the context the best answer is
ቢ ይሆናል ማለት ነው። 80ኛ ዩ why should they go at this time of the year? Friend dash the weather is great now. A to be certain, to give you an idea, you may not take it, the convincing reason, the weather is great now. እዚህ ጋ why reason ነው የጠየቀው። ስለዚህ መልሱ reason ነው መሆን ያለበት። the convincing reason, the weather is great now. ዌዘሩ በጣም አሪፍ ስለሆነ ነው። ኦኬ 81 you have got a nice car, it looks great. ምርጥ መኪና ነው የያዝከው፣ ምርጥ በጣም ጥሩ ይመስላል። ሹር አዎ ግን አለ። ይኸው እዚህ ጋር የሆነ ችግር መጠቀስ አለበት። it is as fast as yours ችግር ነው እዚህ ጋር መጠቀስ ያለበት ግን ስላለ። ቢ it is not as fast as yours, it is not very good, I'm afraid. it is brand new straight from Japan አይሆንም። አሁን እዚህ ጋር የምናወዳድረው አሁን እዚህ ጋር ቢ እና ሲ ጋር ያሉት ናቸው የሚመሳሰሉት ማለት ነው። it is not as fast as yours, it is not very good, I'm afraid. that is the best answer. ምክንያቱም it is not as fast as yours የሚለው ከሱ ጋር እያወዳደረ ነው። እዚህ ጋር ከሱ ጋር ማወዳደር ሪሌቫንት ነው። ምንም የመጣ ኮንቴክስት የለም። is not very good አይ ጥሩ አይደለም I'm afraid ማለት ይችላል። ቀጥታ ስለ እንትኑ ስለ ፍጥነቱ የተገለጸ ነገር ቢኖር እዚህ ጋር it's not as fast as yours ግን እንዳንተው እየፈጠነ አይደለም ማለት ይችል ነበር። የክሉ ስላልተሰጠኝ ነው እንጂ ማለት ነው። ኦኬ 82 why don't you buy yourself better shoes son? የተሻለ ጥሩ ጫማ ለምን አትገዛም? son dash I will buy top quality ones. ኦኬ ተስማምቷል። I will buy top quality ones አንደኛው ኳሊቲ ያለው ምርጥ እንትን እገዛለሁ። I like the shoes mom እዚህ ጋር ሊል አይችልም ሌላ እገዛለሁ የሚል ስለተስማማ those ones are fine but if dad gives me more money all shoes in the town are bad no so C is the best answer. ብር ካለኝ ከሰጠኝ በጣም ቶፕ ኳሊቲውን እገዛለሁ መርጬ እገዛለሁ የሚለው ትክክለኛ መልስ ይሆናል ማለት ነው። ቀጣይ ወደ ጥያቄ ቁጥር 83 እንሄዳለን። ራይቲንግ ሪሌትድ የሆኑ ጥያቄዎችን ለመስራት እንሞክራለን በዚህ ሴክሽን ማለት ነው። ፐንክቹዌሽን ኤንድ ካፒታላይዜሽን 83 when he went to visit the Soar River he stayed at Khalifa Hotel. በቃ አሁን እዚህ ጋር ትክክለኛ ፐንክቹዌሽን ማርክ እንዲሁም ካፒታላይዜሽን የተከተሉትን አንዳንድ እንመርጣለን። ሁሉም ተማሳይ ስለሆኑ አንዱ ከመረጥን ያው አንዱ ጋር ያላሟላው ሌላው አንዱ ትክክል ከሆነ ሌሎቹ ያን ያላሟሉ እስከሆኑ ድረስ ያው ፎርስ ይሆናል ማለት ነው። አንዳንድ የመረጥን እንሄዳለን ማለት ነው። ስለዚህ 83ኛ ትክክለኛው መልስ የሚሆነው ኤ ነው ማለት ነው። when we went to visit the Soar River he stayed at Khalifa Hotel. ትልልቅ ካምፓኒዎች እና ሆቴሎች የመጀመሪያ ስማቸው ካፒታል ይሆናል። ስለዚህ Soar River he stayed at Khalifa Hotel እዚህ ጋር ካፒታል ሆኗል በስነ ስርዓት። ስለዚህ ይሄ ህግ ያልተከተሉ ሌሎቹ መልስ ሊሆን አይችሉም። 84ኛ if you go to Mercato you will need to buy the following a shirt ይሄ ስህተት ነው። ትክክለኛ መልሱ ሲ ላይ ያለው ነው። if you go to Mercato እና ሌሎቹም although even though ይሄ ጥገኛ አረፍተ ነገሩ ጥገኛ የሚያደርጉት መጀመሪያ ከመጡ እንዲህ ከሆነ እንዲህ ይሆናል የሚል ጥገኛ ከሆኑ ጥገኛ አረፍተ ነገርና ጥገኛ ያልሆነ አረፍተ ነገር ጥገኛው መጀመሪያ እስከመጣ ድረስ ኮማ ታደርጋላችሁ እዚህ ጋር። ከዛ በኋላ you will need to buy the following እዚህ ጋር the following ካልኩኝ በኋላ አንድ ነገር ከመዘርዘሬ በፊት እነ is are was ምናምን ከሌሉ such as ምናምን ከሌሉ ቀጥታ ወደ መዘርዘር ከገባሁኝ ኮለን አደርጋለሁ። ስለዚህ the following የሚለው ምንም አይነት አግዚለሪ ረዳት ግሶች እዚህ ጋር ስላልተከተሉት ኮለን መደረግ አለበት። ስለዚህ በዚህ ልክ ነው። ከዛ ዝርዝሩ ይቀጥላል ማለት ነው። እነዚህ ተማሳይ ጥያቄዎች ካሉ በዚህ ልክ ነው የምንሰራቸው። ስለዚህ ሲ ትክክለኛ መልስ ነው። 85ኛ ትክክለኛ መልሱ ዲ ላይ የተሰጠ ነው። ለምን she said she shouted ምናምን ካልኩኝ በኋላ ኮማ አደርጋለሁ። ከዛ በኋላ ኮቴሽን ከፍትና የሰው ንግግር ስለሆነ እዚህ ጋር በኮቴሽን ማርክ ውስጥ ይገባል። የመጀመሪያው ደግሞ ሌተር ካፒታል ይሆናል። መጨረሻ ኢሞሽናል ስለሆነ ሊቭ ሚ አሎን የሚለው ኢሞሽናል ስለሆነ ኤክስክላሜሽን ማርክ ተጠቅሜያለሁ። ከዛ ወይም ሌሎች ኢንድ ማርኮች ከመጡ ውስጥ ታረጉና በኮማ ትዘጋላችሁ ማለት ነው። በዚህ ልክ እናስተካክላቸዋለን። ያው ከፐንክቹዌሽን ሪሌትድ የሆኑ ጥያቄዎች ማለት ነው። ቀጣይ ጥያቄ ላይ እንሄዳለን። 86 እዚህ ጋር ወርድ ኦርደር ነው። የተዘበራረቁ አረፍተ ነገሮችን ማስተካከል ነው። ስለዚህ
ትክክለኛውን መልስ ቶሎ ቶሎ እንትን ያደረግን እንሄዳለን። የመጀመሪያው ላይ we bring her in and can talk, so we can talk or bring her in። እዚህ ጋር ትክክለኛው መልስ የሚሆነው ቢ ነው። bring her in and we can talk እንድትገባ ፍቀድላትና ያው ማውራት እንችላለን። ትክክለኛ መልሱ ሪአሬንጅመንቱ በዚህ ልክ ነው የሚሆነው። ኢምፐራቲቭ ነው፣ ትእዛዝ ስለሆነ በዚህ ልክ ነው። ትእዛዝ እንትኖች ከም ኦን፣ ጎ አውት፣ ራይት ዳውን ስንል ቀጥታ በቨርብ ነው የምትጀምሩት። እዚህ ጋር 87ኛ thus are commonly referred to as the house cat። ይህ ትክክለኛ አሬንጅመንት ነው ያለው። ስለዚህ ኤ is the best answer። 88 do you know who is going to pick them up next? that is the best arrangement። ወርድ ኦርደር ያው ብዙ ጊዜ ቀለል ያሉ ናቸው። ሰብጀክት ቨርብ ኦብጀክት እናወጣለን። ዲክላሬቲቭ ስቴትመንት ከሆነ ሌሎችም ህጎች በመከተል በቀላሉ መስራት የምንችላቸው ናቸው። ሌላው ፓራግራፍ ራይቲንግ ነው። which one of the following sentence is most likely taken from an expository piece of writing ነው። expository piece of writing እዚህ ጋር ብዙ ጊዜ የምንመርጠው መረጃ የሚሰጠን ከሆነ፣ ፋክት የሚነግረን ከሆነ፣ ወይም ኦል ኢን ኦል አይዲያውን መረጃ የሚሰጠን ወይም ኦዲየንሱን የሚያስተምር ከሆነ፣ ቲች የሚያደርግ ከሆነ ኤክስፖዚቶሪ ራይቲንግ ነው ማለት ነው። ስለዚህ ኤ as soon as I get the office I turn my ይሄ ናሬቲቭ ነው። ቢ this kind of computer appear to be better in many ways ይሄ ሊሆን አይችልም። ኮምፒውተርን እንትን ያደረገ ስለሆነ ኮምፒውተርስ አር ማሽንስ ዲስክራይብ ያደረገ ስለሆነ ቢ ላይ ማለት ነው። ሲ ኮምፒውተርስ አር ማሽን ዩዝድ ቱ ኪ ኢን ኤንድ ሴቭ ኢንፎርሜሽን። አሁን ይሄኛው ኮምፒውተር ማለት ምን ማለት ነው የሚለው መረጃ ሰጥቷል። ፋክት ነው። ምንም አይነት እንትን የተጠቀመው ሌላ ቴክኒክ የለም። ስትሬት ፎርዋርድ ነው፣ መረጃ ነው ያቀበለው። ስለዚህ ኤክስፖዚቶሪ ነው ማለት ነው። ራይት። ስለዚህ ትክክለኛው መልስ ሲ ይሆናል ማለት ነው። እነዚህ ደግሞ አራቱ የፓራግራፍ አይነት በሚል የሰራሁት ቪዲዮ አለ። እዛ ላይ እንትን ላይ ማየት ትችላላችሁ፣ ፕሌሊስት ላይ። ኦኬ፣ ጥያቄ ቁጥር 90 ደርሰናል። which one of the following sentence is most likely taken from an argumentative piece of writing ይላል። ይሄ ኦኬ better stick to that old fashioned view it saves that is argumentative። የመጀመሪያው አርጉመንታቲቭ ነው። አርጉመንታቲቭ ላይ ማስታወቂያዎች በሙሉ አርጉመንታቲቭ ናቸው። እንዲሁም ደግሞ ማሳመን ስለሆነ አላማቸው ያንተውና ይሄን ያዝ ይሄ ይሻላል የሚል የጸሐፊው ጎን ሳይድ እንድንይዝ የሚነግረን ወይም ብረታታን የሚያሳምነን ከሆነ አርጉመንታቲቭ ነው የሚሆነው። ስለዚህ ይሄ አርጉመንታቲቭ ነው። ቢ ካያችሁት whether right or wrong it is up to you to decide። ጥሩ የሚሆን መጥፎ ለእናንተ ነው መጥፎ ካለ እዚህ ጋር ሳይድ የያዘ አይደለም፣ ለእኛ ነው የተው ኤክስፖዚቶሪ ሊሆን ይችላል። ሲ we all enjoyed the scene particularly the greenery እንዴት እንደሚያምር ሁላችንም በቃ ይሄ ዲስክሪፕቲቭ ነው፣ ስዕላዊ ድርሰት ነው። ዲ this is for producing a new type of medicine for us አሁን እዚህ ጋር ኤክስፖዚቶሪ ራይቲንግ ነው። ስለዚህ ኤ is the best argumentative writing። 91ኛ you would think you are dreaming when this strange creature a real human being walks right in front of your eyes he has a broad chest ምናምን። አሁን እዚህ ጋር የሆነን ነገር እየሳለ ነው አእምሯችን ውስጥ እንድናየው አድርጎ ስፋቱ፣ ቅጥነቱ፣ ውፍረቱ፣ ከለሩ፣ አረማመዱ ሊሆን ይችላል፣ አለባበሱ ሊሆን ይችላል እየነገረን ነው ከለርፉል ወርድ በመጠቀም። እሱ ማን ነው? ስዕላዊ ድርሰት ነው። ኦልዌይስ ማን ነው? ስለዚህም ዲስክሪፕቲቭ ነው ማለት ነው። እሺ እዚህ ጋር ስፔሊንግ የጠየቁ ጥያቄዎች አሉ። ዘጠና ሁለተኛ which one of the following word is correctly spelled? A intangible, B sustainable, C decisive, ዲ ኤክስክሉሲቭ። ሁሉም ሮንግ ናቸው ከሲ በስተቀር ማለት ነው። ዲሳይሲቭ ነው። ያው ኢንታንጅብል ማለት እንደዚህ አይጻፍም። ኢንታንጅብል ያው ኤ ነው መሆን ያለበት፣ ተጨባጭነት የሌለው ነገር እንደማለት ነው። ታንጅብል ያልሆነ ማለት ነው። ቢ ሰስቴኔብል ቀጣይነት ያለው ለማለት ነው። በዩ ነው፣ በኤ አልነበረም።
ኤክስክሉሲቭ ደግሞ እዚህ ጋር ኢ አያስፈልግም ነበር። ስለዚህ ዲሳይሲቭ ኢዝ ዘ ቤስት አንሰር። ዲሳይሲቭ ትክክል ነው። ዲሳይሲቭ ማለት በጣም ኢፌክቲቭ የሆነ ወሳኝ የሆነ ፈጣን የሆነ እንደማለት ነው። ብዙ ጊዜ ለሜዥር ዲሳይሲቭ ሜዥር እንላለን፣ እርምጃ መውሰድ ማለት ነው። 93ኛ which of the following word has a correct spelling። እዚህ ጋር ሪሶሉሽን እንደዚህ አንጽፍም። ኮንክሉዥን ትክክል ነው። እዚህ ጋር ኮንክሉዥን ብቻ ነው እዚህ ጋር ትክክል የሆነው፣ ሌሎቹ የሚስተካከል ናቸው ማለት ነው። ቀጣይ ወደ ሆነው ጥያቄ እናልፋለን። ይሄ ፓራግራፍ ማነው ሌተር ራይቲንግ ላይ የሚጠየቁ ጥያቄዎች ናቸው። 94ኛ which one of the following could be an ending to your job application letter። ጆብ አፕሊኬሽን ጽፈን ከጨረስን በኋላ ምን እንላለን ነው። ጆብ አፕሊኬሽን ሌተር ፎርማል ሌተር ነው። ስለዚህ ቤስት ዋርምሊ ቤስት ዊሽንግ ምናምን የሚላቸው ለፍሬንድሊ ሌተር ስለምንጠቀማቸው እዚህ ጋር ለፎርማል ሌተር አይሆኑም። ስለዚህ ዩርስ ትሩሊ ኢዝ ዘ ቤስት አንሰር። መጨረሻ ላይ ዩርስ ፌስፉሊ ወይም ደግሞ የስ ትሩሊ ወይም ሲንሰርሊ ብለን መዝጋት እንችላለን። 95ኛ which one of the following could be the right opening to the letter to your close friend። ኦፕኒንግ የመጀመሪያ ላይ የምትጽፉት ሴንቴንስ ማለት ነው ምን ሊሆን ይችላል? Hi, it has been a long time since you wrote ብለን እንጀምራለን። ለምን? ዋና ሀሳባችሁ ወይም ኢንትሮዳክተሪ ሀሳብ ስለሆነ ብዙ ወደ ዋና ሀሳብ አትገቡም። ጅምር አካባቢ እንዴት ናችሁ፣ እንዴት ነሽ ምናምን ብለን እንጀምራለን ማለት ነው። 96 which one of the following is an appropriate ending to your letter of complaint to a company። የቅሬታ ደብዳቤ ሲጽፉ ለአንድ ካምፓኒ ማለት ነው። ለአንድ ካምፓኒ የምጽፉት የቅሬታ ደብዳቤ ማለት ይሄ ፎርማል ነው። ስለዚህ ለፎርማል ቤስት ዊሽ አትሉ፣ ሜኒ ታንክስ አትሉ፣ ወይም ደግሞ ኦል ዘ ቤስት አንልም። ስለዚህ ትክክለኛ መልሱ ማን ነው? ሲንሰርሊ፣ ዩርስ ትሩሊ፣ ዩርስ ፌስፉሊ ብለን እንዘጋለን ማለት ነው። ፓራግራፍ ኮሄረንስ ያው በምሰራበት ሰዓት ከዚህ በፊት ባየናቸው ቪዲዮዎችም ላይ በደንብ ለማብራራት እንደሞከርኩት ዋና ሀሳብ መጀመሪያ ትወስዳላችሁ። ዋና ሀሳብ ስትወስዱ እዚህ ጋር ፓራግራፉ እያነባችሁ ጊዜ አታባክኑም። ከኤ እስከ ዲ ያሉትን ጥያቄዎችን ታያላችሁ። ስለዚህ የመጀመሪያውን እየወሰዳችሁ ዋና ሀሳብ ሊሆን ይችላል የሚለው ነገር ቼክ ታደርጋላችሁ። ይሄ በቀላሉ ኢንሳይት ይሰጠናል። ከዛ በኋላ ነው መምረጥ የምችለው። ምሳሌ አሁን ከዚህ የአረፍተ ነገር ውስጥ ዋና ሀሳብ ሊሆን የሚችለው ቢ ነው፣ ዲ ነው፣ ኤ ነው፣ ሲ ነው ስንል ዋና ሀሳብ ሊሆን የሚችለው ዲ ነው። ጀነራል ሀሳብ ጠቅላላ አድርጎ ሌሎችን መያዝ የሚችለው ነው የሚመጡት። ዲስፓይት ቤንስ ኦፍ ኤዱኬሽን ሜኒ ፒፕል ስቲል ላክ አክሰስ ቱ ኳሊቲ ኤዱኬሽን። ኦኬ ቢ ዚስ ኢዝ ምን? ይሄ ለኳሊቲ ኤዱኬሽን አክሰስ አለመኖር ፓርቲኩላሪ ትሩ ኢን ዴቨሎፕ በተለይ በዴቨሎፒንግ ካንትሪስ ላይ ይሄ እየታየ አይደለም። አክሰስ የኤዱኬሽን አክሰሱ ኳሊቲ ኤዱኬሽን አክሰስ የላቸውም። ስለዚህ ቢ ኢዝ ዘ ቤስት አሬንጅመንት። ኦኬ ቢ ትክክለኛ አሬንጅመንት ነው ያለው ማለት ነው። ኦኬ 98ኛ it is also a source of comfort in life። ኦኬ ስለ አንድ ነገር እያወራ ነው ማለት ነው። ስለምን? እዚህ ጋር ሶስቱም ወይም አራቱም እንትኖች አረፍተ ነገሮችን ብታዩ ስለ አንድ ነገር እያወሩ ነው። ያ አንድ ነገር ምንድን ነው? it is this it is እያሉ የሚጠቅሱት ማንን ነው? ዋና ሀሳብ ያ መኒ የሚለው ነው። ሰው መኒ ቢ አሁንም ዋና ሀሳባችን ነው ማለት ነው። ቢ ዋና ሀሳባችን መሆኑን ካወቅን በዲ በሲ እና በኤ የሚጀምሩትን እንተዋቸዋለን። በአጭሩ ጊዜያችን ሴፍ እናደርጋለን። መልሱ ዲ መሆኑን አወቅን ማለት ነው። 99ኛ በተመሳሳይ መልኩ ዲ ሲ ኤ እና ቢ ዋና ሀሳብ የትኛው መሆኑን ቼክ እናደርጋለን። ስለዚህ አሁን እዚህ ጋር ዋና ሀሳብ ዲ ነው። Today about 59.5 million people are forcibly displaced worldwide. Okay, some 90.55 million of them men. Today about million people are forcibly displaced worldwide. ከነዚህ ውስጥ ዘም የሚለው ይሄን ያብራራል። ስለዚህ መጀመሪያ ሀሳብ አለመሆኑ እርግጠኛ ነኝ። ስለዚህ ዲ ቢ ማን ነው? ዲ ኤ የያዘው ማን ነው? ኤ ነው። So no need of just wasting time checking the right options. That's why A is the best answer. የመጨረሻው ጥያቄ በተመሳሳይ ፎርሙላ ዋና ሀሳብ ሊሆን የሚችለው የትኛው ነው? Okay, in fact, I am interested in I saw your vacancy announcement for the marketing job. C. I would be an asset to you if given a compliment or opportunity. I am interested in the position in like your company's mission. ዋና ሀሳብ የሚጀምረው ከኤ ነው። ስለዚህ ዋና ሀሳብ ኤ ከሆነ ከዛ በኋላ ሊቀጥል የሚችለው
የትኛው ነው? ዲ ነው። አይ ሳው ዩር ቫካንሲ አናውንስመንት፣ ቫካንሲ አናውንስመንቱ አይቼዋለሁ፣ ከዛስ በጣም ኢንተረስትን ሆንኩኝ እያለ ታሪኩ ይቀጥላል። ስለዚህ ኤ እና ዲ እጅ ላይ ተያይዞ የሚሄድ ናቸው። ኤ እና ዲ አንድ ላይ የሚሄዱ መሆናቸውን ካወቁኝ በኤዲ የሚጀምር ሌላ እስክልል ድረስ ትክክል መልሱ ይሄ ይሆናል ማለት ነው። የ2016 ጥያቄዎች ሙሉ የሰራንበት ቪዲዮ ይሄ ምስል ነበረ። ላይክ ማድረጋችን ቪዲዮን አትርሱ። እንዲሁም ግልጽ ያልሆኑ ጥያቄዎች ካሉ ኮመንት ላይ ብትጽፉልኝ ወይም ደግሞ ሌላ እንድሰራላችሁ የምትፈልጉት ካለ ኮመንት ላይ ብጽፉልኝ ያው አጠር አድርጌ ለማቅረብ እሞክራለሁ እና ላይክ ማድረጋችሁን አትርሱ። በድጋሚ ሃቭ ኤ ናይስ ታይም። ታንክ ዩ ቬሪ ማች። ጉድ ላክ። ጤና ይስጥልኝ፣ እንኳን ደህና መጣችሁ። ይህ ፕራክቲስ ኢንተርናሽናል ላንጉዌጅ ትሬኒንግ ሴንተር ነው። በዛሬው ክፍል ትምህርታችን እንግዲህ እንደምታዩት እዚህ ጋር የ2016 የኢንትራንስ ኤግዛም ጥያቄዎች ሙሉ ማብራሪያ ለመስራት እንሞክራለን። እንግዲህ